ሄርሜላና አብርሽ እንግዲህ የዛሬው ደግሞ አጃይብ ጉድ የሚያስብል ነገር ይዘውላችሁ መጥተዋል ማለት ነው። እንግዲህ ተመልካቾች እንግዲህ በጥሞና ጠብቋቸው። ፎቶ ተሰርቶ በፍሬም ምናምን የዛሬው ልዩ ነው ጋይስ። ግን ይህ ነገር እናንተ አግባብ ነው ብላችሁ ታስቡታላችሁ? ባይዘው ድራማ ቢሆንም ተነጋግረው ቢሰሩም ግን በዚህ ልክ ይቅርታ አድርጉልኝና መሆን የለበት። ምክንያቱም የልጅ አባት ነው፣ ለልጁ ተከብሮ መኖር አለበት። ጀስት እኔ ግን እያሳሰበኝ ነው አሁን ራሱ ልጁ ራሱ የምር የሱ መሆንና አለመሆኑ። ምክንያቱም የሚያረጋቸው አረካተው ምናምን በጣም እንትን እያለኝ ነው። ከዛ ባሻገር ደግሞ የልጃቸው ክርስትና ለምን አልተነሳም? እኔ ጥያቄ ሆኖብኛል ጋይስ፣ ጥያቄ ሆኖብኛል። እናንተ እንዴት ታያላችሁ? እኔ በጣም ነው የገረመኝ። እናንተ የዛሬው በጣም ልዩ ነው። ሳየው ራሱ ፎቶ እኔ ደንግጫለሁ ስላችሁ ተመልካች በስማ። ለማንኛውም እንግዲህ ይህን ይመስላል። ተጠብቁ፣ ቅመሞች ጠብቁ። ጋይስ ሰብስክራይብ አድርጉኝ። እኔን እሺ ውዶች፣ ማሮች፣ ፍቅሮች ሰብስክራይብ ስለምታደርጉኝ አመሰግናለሁ። እንግዲህ እኛም እናያለን፣ እንሰማለን። መዳም ኩሽና ሆነን ምንም ማድረግ አይቻልም። ኖርማል ነው። አብርሽ ማንንም አልሰማም ብሏል። ማንንም አልሰማም፣ የራሳችሁ ጉዳይ፣ ወላ ተመልካች ወላ ምን ባናታችሁ ተተከሉ፣ እኔ እንደፈለኩ መሆን መብቴ ነው ብሎ እንግዲህ እንደፈለገው የሆነ ቪዲዮ እየለቀቀልን ነው። እኛም ያው መዳም ኩሽና ሆነንም ብዙ ነገር አለ አይደለ? ከሚደብረን ያው እነሱን እናያለን፣ ኖርማል ነው በሚለው ማለት ነው። አብርሽና ሄርሜላ እንግዲህ ወይኔ በላችሁ። የዛሬው ደግሞ ይለያል። እናንተ ፎቶ በፍሬም ተሰርቶ ምናምን አይታችሁ ነው ጉድ። አረ ወይኔ ወይኔ፣ የዛሬው ይለያል። እኔ ምን ብዬት ከምን እንደምጀምርላችሁ አላቅም ማለት ነው። እንግዲህ ፎቶዋቸውን በፍሬም አሰርተው ምናምን መጥተዋል። ምን ይሁን ስጦታው ጋይስ አልገባኝም። ስለዚህ ጠብቁን ጠባብቁን ብለው መጥተዋል ማለት ነው። እንግዲህ ሩታ ቻዩ ወይኔ ይሄ ልጅ ግን እናንተ ያብርሽ የሚባል ልጅ ግን በጣም አላበዛውም? ጭራሽ ፎቶአቸውን አይታችሁት ነው? ወይኔ የበላችሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ እናመሰግናለን እያልኩ እንግዲህ ዛሬ አብርሽና ሄርሜላ ጉድ በሚል ቪዲዮ መጥተዋል ማለት ነው። እንግዲህ እናንተም ተዘጋጁ ማለት ነው ቅመሞችዬ። እንግዲህ ምን ልትሉ ይሆን እናንተ? ወይኔ ወይኔ ወይኔ፣ አብርሽ የሚባል ግለሰብ ግን ማለት ነው አላበዛውም? እናንተ በጣም አበዛው በዚህ ልክ ማለት ነው። አሁን ቆይ የልጅ አባቱ ነው ምናምን ባይዘው ድራማ ቢሆንም ግን የልጅ አባቱ ነው። በዚህ ልክ መሆን የለበትም። ይቅርታ አድርጉልኝና በጣም በዛ። አስባችሁታል? ጭራሽ ፎቶ፣ አሁን ይሄ ፎቶ ማጋ ነው የሚቀመጠው? ማለት እሱ ቤት ነው ወይስ ልጅቷ ቤት ነው ምናምን? እሷ ትዳር የላትም። ለወደፊቱስ ይሄ ነገር ችግር አያመጣባትም ብዬ ነው ማስብ። እንደኔ ማለት ነው። የምር በጣም ነው ያበዙት በዚህ ልክ ማለት ነው። እንዴ መግማማት ብለዋል እማማ ዝናሽ። እውነታቸው ነው ለካ እማማ ዝናሽ የሚያወሩት ሁሉ ማለት ነው። እና እኔ አጃይብ ነው የሚያስብለው ይሄ ነገር። ጎበዝ ተው እንጂ በዚህ ልክ። ኧረ ተው። እናንተ ሰዎች ግን ምን አስባችሁ ነው እንዴ? ለተመልካች ራሱ እኮ ክብር የሚባል ራሱ እኮ አታችኋል። የምር እኛንማ ንቃችሁን እንዴ! ኧረ የምን መናቅ ብቻ ንቀት ነው ብላለች አንዲት ቲክቶክ ላይ ያለች ልጅ እኮ ናት። እንዴ መዳም ያለች ስጦታ ሰጠችኛል እና ስጦታዋ ላይ ብዙ ነገር ነው የመሰለኛል። 100-200 ብር ምናምን የሰጠችው ይመስሉኛል። የሆነ ነገር አደርግበታለሁ ምናምን ብያለኝ። ደስ ብሎኛል። ከዛ ላይ ፈትቻ የዋለሁ አለኝ 5 ብር ነው የሰጠችኝ እና 5 ብር ከረሜላ ግዥበት ነው፣ ማስቲካ ግዥበት ነው፣ ንቀት ነው ምናምን እያለ ይዘን አድርጋኝ ነበር ማለት ነው። ስለዚህ እነሱም አሁን እኛን ንቀውናል። እውነቴን ነው የምላችሁ። አሁን ይሄ እናንተ ኮመንታተሮች ፍረዱ። የምር የልጅ እናት እያለችው እሱ እንደዚህ በዚህ ልክ መሰገጡ እኔ አግባብ ነው ብዬ አላስብም ማለት ነው። የምር በጣም የሚደብረው፣ በጣም የሚያስጠላው ምናምን ነገር። እኔ እንደዚህ አልጠበቅኩም ጋይስ፣ ይቅርታ አድርጉልኝ። ነው ጭራሽ ዛሬው ፎቶ ወይኔ በላቸው። ፎቶ አስባችሁታል? ፎቶ በፍሬም ተደርጎ ምናምን እየተሳሳሙ አቤት ጉድፈላ። ጉድበል ጎንደር ማለት እንደው አሁን ነው እኔማ የማወራው ራሱ ግራ ገባኝ እኮ። እነሱ በቃ ኦልሬዲ ፋሽን አድርገውታል። ግን የኔ መደንገጥ እኮ ነው። እኔ እኮ በቃ ድንግጥ የምለው ነገር ነው ግራ ገብት ያለኝ እውነት ለመናገር። እኔ በጣም ነው የደነገጥኩት እውነት ለመናገር ይሄንም ፎቶ ሳየው። እናንተ ምን ትላላችሁ? እናንተማ ትክክል ነው የምትሉት። ትክክል ትላላችሁ። ሄርሜላን አትንኪብኝ ትላላችሁ። የማትሉት ነገር የላችሁም እንዴ? እኛ ከእውነት ጎን ነው መቆም ያለብን እንጂ ልጁ በጣም እያበዛው ነው። እና ደግሞ አንዳንዶች ደግሞ ይታሰር አብርሽ ምናምን
የምትሉ እንደ ጌመሮች መታሰር አለበት። እውነቴን ነው። በጣም በዛ በዚህ ልክ ጭን ነው ሸዋ። ግን እኮ እናንተ የምትወዱት እንደዚህ አይነት ነገር ነው። በነገራችን ላይ ያው ጥሩ ነገር አትፈልጉም። ስለዚህ እነሱም እኛ ምን እንደምንመለከት ገብቷቸዋል። ለዛ ነው ጋይስ ሲጀምር የሚታሰር ለምንድን ነው? ምን ይስራሽ? ሀገራችን ስራ የለ ተምረው እንትን ነው ስራም የለም። ስንት አመት ተንከራተው። ስለዚህ እነሱ ምን ማድረግ እንዳለባቸው በቃ እንደዚህ መስራት ፈልጓል ማለት ነውና ስትፈልጊ እያንዳንድ ሽይ ካልፈለግሽ ደግሞ እንግዲህ ዲስላይክ አድርጋችሁ ትወጡ። ምንም ማድረግ አይቻልም። እሱ መስሚያው ጥጥ ነው አይደለም። ተመልካች ከርና እናት አባቱን ራሱ ትቷቸዋል። ባይዘው የባህል ራሱ እኮ አይሄድም እኮ ፎቶ አሁን የባህል ቢሄድ እናየው ነበር። እሱም የተንቢ ወንድምም አይሄዱም። በቃ ሴት ጋር ነው ሲጃጃሉ የሚውሉት። ባይዘው እንደ ተንቢ ለምሳሌ ቤት እያደሰች በገዝታ ምናምን ቤተሰቦቿ ጋር ደስ የሚል ላይፍ ነው የምታሳልፍ። እና እነዚህ ሰገጤዎች ስግጥ ያሉ ሁሌ መሰገጥ ነው ስራቸው። በጣም ያስጠላል። ጌታ ነው የምላችሁ እንዴ! በዚህ ልክ መሆን የለበትም። እኔ በጣም ነው የተናደርኩት። በጣም ማፈር ያለው እውነት መናገር እና ያው ያለው ነገር ይሄ ነው እንግዲህ ምንም ማድረግ አይቻልም። ቅመሞች እየተዘጋጁና ጠብቁ ማለት ነው። ተዘጋጅታችሁ ጠብቁ። አዎ ይሄ ነው ያለው ነገር። ስለዚህ አብርሽ መስሚው ጥጥ ነው። ማንንም አይሰማም። ባይዘወይ ማንንም አይሰማም። እና ይሄ ነው ያለው ነገር። ስለዚህ አታለቃቅሱ ማለት ነው። እነ ተመልካች እነ ምናምን ያው አታለቃቅሱ። ስለዚህ መቶላችኋል። ጠብቁት እንግዲህ ስራ ጨርሱና ቅመሞች እየጠብቁት። አዎ ጠብቁ ቅመሞች እሺ። ስራ ጨርስ አድርጋችሁ ጠብቁት እሺ። መዳም እንዳትጠራችሁ ምናምን እንግዲህ ለመኮመትም ለምንም ደስ የሚለው ላይቭ አይገባም። ላይቭ ቢገባ እኮ ጠርግ ነበር ምናደርገው። ግን እሱ ላይቭ መግባት አይመቸውም በነገራችን ላይ። ለዛ ነው እና ይሄ ነው ያለው ነገር ቤተሰቦች። በተረፈ ግን ሰላማችሁ ብዙ ትረፍረፍ ይበልልኝ። እና የዛሬው ልዩ ነው ስላችሁ በጣም የዛሬው ይለያል። እውነት ለመናገር ከምሬ ነው የምላችሁ። የፈጣሪ ያለሽ ምን ነው ሸዋ እና ሰላማችሁ ይብዛ የኔ ምርጦች ምርጦች። ይህን ያህል ካወራሁ ይበቃኛል። ሰብስክራይብ አድርጉኝ እስኪ እናንተ ሰብስክራይብ አድርጉኝ የኔ ምርጦች ምርጦች። እሺ አዎ ሰብስክራይብ አድርጉ እሺ።